ምን አይነት ነገር ነው? በኢየሱስ ክርስቶስ ለመጣልን ለሰማነው ለተረዳነው ለአመንበት ለዚህ ወንጌል በኢየሱስ ክርስቶስ ኑሯችን ህይወታችንን ትዳራችንን እንሰጣለን። ምክንያቱም ነቢያት ሐዋርያት አባቶች ለዚህ ወንጌል ራሳቸውን አሳልፈው ሰጡ፣ ትዳራቸውን አሳልፈው ሰጡ። መጽሐፍ ቅዱስ የዕብራዊው ጸሐፊው ሲናገር እንደዚህ ይላል የእምነት አባቶችና እነ ባርቅን እነ ዮፍታሔን እነ ዳዊትን እነ አብርሃምን እነ ኖህን እነ ሄኖክን እነ ኤልያስን ሁሉ እየተረካቸው ይላል። ሌሎችም አሉ እንዳልተርክ እንደው እያወራው ባድር ምንኛ ደስ ባለኝ ነበር፣ አይበቃኝም፣ ጊዜ ያጥረኛል። እነሱ ግን ነገ መንግስታትን ድል ነሱ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ እያለ ይናገራል። ጌታ ለዘላለም ይባረክ። የእግዚአብሔርን ቃል በወንጌል አገልግለው በኃይልና በስልጣን አገልግለው ልጅነታቸውን ተጠቅመው በኢየሱስ ክርስቶስም በምድር 100 እጥፍ በሰማይ የዘላለም ሕይወት ተጠቅመው አለፉ። መጽሐፍ ቅዱስ ዕብራዊው ጸሐፊ 11 ላይ ሲናገር እንደዚህ ይላል፣ እነሱ በእምነት ይህንን አደረጉ፣ በእምነት እንደዚህ ያደረጉ እያለ ነገር ሁሉን እያጡ ሙሴ ይላል የፈርዖን የልጅ ልጅ እንዳይባል ይላል በእምነት እምቢ አለ ይላል። ሁሉን በኢየሱስ ክርስቶስ ጌታ ለዘላለም ይባረክ። እንደዚህ ይላል አብርሃም የሌለውን ነገር እንዳለ አድርጎ በሚጠራ በአምላኩ ፊት አመነ ይልና ጽድቅም ሆኖ ተቆጠረለት ይላል። ጌታ ለዘላለም ይባረክ። ኢየሱስ ያድናል።